ኢትዮጵያ የምትታወቀው እንግዳ በመቀበሏ ሳይሆን የገዛ ወገኖቿን በማፈናቀል ኢትዮጵያ የምትታወቀው የተራቡትን በማብላት ነበር። ዛሬ ግን ሰውን በማረድና የሰው ስጋ በመብላት የምትታወቀው። እውነት ወይስ ሐሰት? እውነት ወይስ ሐሰት? እንደው ቀራላችሁ ደንበኞች አላችሁ እንደምትበሉ። ዛሬ ግን ትውልዱ እየተሰደደ ያለው ሰውን ለመግደል ነው የሚሰደደው። ትውልዱ የሚሰባሰበው ሰው ለማፈናቀል። ዛሬ በኢትዮጵያ ውስጥ ትናንት ስለ በረከት የምንሰደድ የተራበውን ለማብላት፣ የታሰረውን ለማስፈታት፣ የወደቀውን ለማንሳት የምንሰደደው ሰዎች ዛሬ ግን ታሪካችን ተገልብጦ የተገላቢጦሽ ሆኗል። ወገኖች ስለ ጽድቅ የሚሰደድ ሰውን ለማፈናቀል መሰደድ አይደለም። ዛሬ ብዙዎቻችን ልባችን ተሰዷል። በክፋት በተንኮል ተሰደና፣ ለበቀል ተሰደና፣ ደም ለማፍሰስ ልባችን ተሰዷል። ቀን የምንጠብቅ ሰዎች አለን፣ ሰዓታት የምንቆጥራለን። ቆይ እንዳቆሰልከኝ ሳላቆስል አልቀርም እያልን ቀን የምንቆጥር ሰዎች፣ እንዳደማኝ እሰራልሃለሁ ብለን ቀንና ሰዓት የምንጠብቅ ሰዎች አለን። እነዚህ ሰዎች የእግዚአብሔር መንግሥት አይወርሱም። ስለ ጽድቅ የሚሰደድ ቂም በቀልን ረስተው ስለ ሰላም የሚሰደዱ ማለት ነው። ስለ በጎ ነገር መሰደድ፣ ስለ ፍቅር መሰደድ፣ ስለ አንድነት መሰደድ፣ ስለ ይቅር ባይነት መሰደድ። ይሄ ነው እግዚአብሔር ሊቀርበን የሚችለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። በሚመቸውና በማይመቸው ስፍራ ሆናችሁ የእግዚአብሔር ድምፅ የምትሰሙ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት አባት ወንድምቶቼ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን ፍጹም በሆነው በመድኃኔዓለም ስም እንደምንከረማችሁ እንደምንሰነበታችሁ አሜን። እንድናመሰግነው በደጁ እንድንሰበሰብ የፈቀደልን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን፣ እንኳን አደረሳችሁ። ምናልባት እንግዲህ ትንሽ ድምፄ ሻከር ይላል። ገና ማታን የገባሁት ከአገልግሎት ከጅጅጋ። ስለዚህ ሁላችሁም ይህን ትረዱኛላችሁ የተስፋ አደርጋለሁ። ጅጅጋ ቅዱስ ሚካኤል ቤተክርስቲያን ሰፋ ያለ አገልግሎት ስለነበረ ይህንን መርሃ ግብር ማጠፍ ስላልነበረብኝ ግዴታ ለእሱ ለመድረስ ነው የመጣሁትና ድምፄ ያላስፈላጊ ሻከር ያለ ድምፅ ከወጣ ከወዲሁ ይቅርታ እጠይቃለሁ ለማለት ያክል ነው። እንደ እግዚአብሔር ፍቃድ በሚገባ ትምህርቱን ተምረናል። ለእኔ ግን መንደርደሪያ የምንሆነው በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል እናያለን። ስለ ጽድቅ የሚሰደዱ በሉ እስኪ ሁላችሁ፣ ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው የእግዚአብሔርን መንግሥት ይወርሳሉና። እግዚአብሔር ሁላችን ያወርሰን። ሁላችንም ከአካባቢያችን ከቤታችን ተሰደን የመጣ ነው። ማንም ፈልገን ነው? እግዚአብሔርን ፈልገን ነው። እግዚአብሔር ሁሉን አዋቂ ነው። ዛሬ የምናከብራቸው እኚህ ታላላቅ ጻድቃኖችና እግዚአብሔር የወደዳቸው ቅዱሳን የምናከብራቸው እግዚአብሔርን ፍለጋ ስለተሰደዱ ነው። ስለ ክብሩ፣ ስለ ጸጋው በረከትን ለማግኘት ስለ መንግሥተ ሰማያት ስለተሰደዱ ነው። ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው ይላል። ስለ መልካም ነገር የሚሰደዱ ማለት ነው። ለመጾም፣ ለመጸለይ፣ ለመስገድ፣ ለማስቀደስ፣ ለመማር፣ ለመመጽወት የሚሰደዱ እነዚህ ያለ ብፁዓን ናቸው የእግዚአብሔር መንግሥት የነሱ ነችና። የእግዚአብሔር መንግሥቱን ለመውረስ የተሰባሰብነው ሌላ ምንም ዓላማ የለንም። እንደሌላው እርዳታ ለመቀበል አይደለም። እንደሌላው ለአመጽና ለረብሻ አይደለም የተሰበሰብነው በጎን ርስቱን ለመውረስ በሰው እጅ ያልተሰራችውን በአምላካችን እጅ የተሰራውን
ሰዎች አንዴ ከገቡ መውጣት ወደ ሌለባት ቅዱሳን ወደ ተሰበሰቡባት የምንወርሳትን መንግሥተ ሰማያትን ደጅ ለመጥና የተሰበሰብነው ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው አለ። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 እንዲህ አለ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ እኔን መከተል የሚወድ ሰው ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኛል። ለኔ የሚወድ ሰው ቢኖር ራሱን ይካድ። ምን ይበል? ምን ይበል? ራሱን ይካድ። ቤቴን፣ ጨርቄን፣ ጓዜን፣ ትዳሬን፣ ልጆቼን አይበል። ልጅ ለእናቱ ለመጽደቅ እንቅፋት ከሆነበት፣ ባል ለመጽደቅ እንቅፋት ከሆነባት፣ ሀብታችን ከእግዚአብሔር በልጦብን ከሆነ ወገኖቼ ርስቱን መውረሳችን ለኔውን የሚገባ ሰው ቢኖር ራሱን ይካድ። አሁን ራሳችሁን ክዳችሁን የመጣችሁት። ራስን መካድ ምን ማለት ነው? ፀሐይ ነው፣ ታክሲ አይኖርም፣ ስራ አለብኝ፣ ሌላም ብዙ እንቅፋቶች ነበሩ። እነዛን ሁሉ አሸንፋችሁን የመጣችሁት ምኑን ፍለጋ? መስቀሉን ፍለጋ። ምኑን ፍለጋ? ርስቱን ፍለጋ። ምኑን ፍለጋ? በረከቱን ፍለጋ ነው የመጣችሁት፣ ሌላ ነገር አይደለም። ስለዚህ ነው ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። ደጋግ ቅዱሳን እግዚአብሔርን ፍለጋ ተሰደው ወጥተዋል። ዛሬ ግን ትውልዱ እየተሰደደ ያለው ሰውን ለመግደል ነው የሚሰደደው። ትውልዱ የሚሰባሰበው ሰው ለማፈናቀል ነው። ዛሬ በኢትዮጵያ ውስጥ ትናንት ስለ በረከት የምንሰደድ፣ የተራበውን ለማብላት፣ የታሰረውን ለማስፈታት፣ የወደቀውን ለማንሳት የምንሰደደው ሰዎች ዛሬ ግን ታሪካችን ተገልብጦ የተገላቢጦሽ ሆነዋል። ዛሬ ኢትዮጵያ የምትታወቀው እንግዳ በመቀበሏ ሳይሆን የገዛ ወገኖቿን በማፈናቀል፣ ኢትዮጵያ የምትታወቀው የተራቡትን በማብላት ነበር። ዛሬ ግን ሰውን በማረድና የሰው ስጋ በመብላት የምትታወቀው። እውነት ወይስ ሐሰት? እውነት ወይስ ሐሰት? ምነው ቅር አላችሁ? ደንበኞች አላችሁ እንደምትበሉ ወገኖች። ስለ ጽድቅ የሚሰደድ ሰውን ለማፈናቀል መሰደድ አይደለም። ዛሬ ብዙዎቻችን ልባችን ተሰዷል። በክፋት በተንኮል ተሰደና፣ ለበቀል ተሰደና፣ ደም ለማፍሰስ ልባችን ተሰዷል። ቀን የምንጠብቅ ሰዎች አለን፣ ሰዓታት የምንቆጥራለን። ቆይ እንዳቆሰልከኝ ሳላቆስል አልቀርም እያልን ቀን የምንቆጥር ሰዎች አለን። እንዳደማኸኝ እሰራልሃለሁ ብለን ቀንና ሰዓት የምንጠብቅ ሰዎች አለን። እነዚህ ሰዎች የእግዚአብሔርን መንግሥት አይወርሱም። ስለ ጽድቅ የሚሰደድ ቂም በቀልን ረስተው ስለ ሰላም የሚሰደዱ ማለት ነው። ስለ በጎ ነገር መሰደድ፣ ስለ ፍቅር መሰደድ፣ ስለ አንድነት መሰደድ፣ ስለ ይቅር ባይነት መሰደድ። ይሄ ነው እግዚአብሔር ሊቀርበን የሚችለው። ይሄን የሚያደርጉ ብፁዓን ናቸው፣ የእግዚአብሔርን መንግሥት ይወርሳሉ። የእግዚአብሔር ደምን የሚያፈሱ የሚያፈናቅሉ በጎጥ የሚደራጁ ግን መንግሥተ ሰማያትን ሳይሆን ሲኦልን ይወርሳሉ። ጥያቄ። ስለዚህ ወገኖች እድል ፈንታችንን ያለነው በአጭር ሰዓት የባከነ ሰዓት ነው ያለነውና እቺ ቀሪ ዘመናችንን እግራችን፣ እጃችን፣ ልቦናችን ስለ ክፋት የተሰደደበት ዘመን ይበቃል። ለበጎ ነገር ልንመለስ ልናመለክት ይገባል። ለመልካም ነገር መልካም ስራ ለመስራት ቀሪ ዘመናችን መልካም ስራ ሰርተን ርስቱን ለመውረስ ቀሪ ዘመናችን ለእግዚአብሔር ቤት እጃችን ዘርግተን እግዚአብሔር ደግሞ በመከራ ሰዓት እጁን ዘርግቶ እንዲያወጣን ልንማጸነው ይገባል ወገኖች። አለበለዚያ ግን ሁላችንም በወደቁት ብቻ ጣት ብንቀስር ከሆነ የኛን መውደቂያችን አናውቅም። በዮሐንስ ራዕይ ምዕራፍ 2 ቁጥር 10 ላይ እስከ ሞት የታመንኩን ያለው በመጀመሪያ አይደለም፣ እስከ ሞት የታመንኩን እኔም የሕይወትን አክሊል እሰጥሃለሁ። እስከ ሞት የታመንኩን እነ ገብረ ክርስቶስ፣ እነ አቡነ አረጋዊ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ ከሰማዕታት እነ እስጢፋኖስ፣ እነ ቅዱስ ጊዮርጊስ እስከ ሞት ታምነዋል። እስከ ሞት እስከ መጨረሻው ሰዓት ድረስ በመከራው፣ በመገፋቱ፣ በረሃቡ፣ በጽሙ ጣት ሲቀሰርባቸው አልሸሹም፣ አልኮበለሉም። በዚህ ዘመን ወገኖች እስከ መጨረሻው ጸንቶ በቤተ ክርስቲያን ውስጥ
በእግዚአብሔር ቤት መገኘት ትልቅ ሰማዕትነት ነው። ትልቅ ሰማዕትነት። ዛሬ ክርስቲያን ነጠላ ለባሽ ማህተብ አሳሪ የሚጠላበት ዘመን ላይ ደርሰናል። ይሄ ደግሞ ሊደንቀን አይገባም። ስለ ስሜ ትሰደዳላችሁ ነው ያለው። ስለምን? ስለ ስሜ። ስለምን? ስለ ስሜ ትሰደዳላችሁ፣ ስለ ስሜ ትጠላላችሁ ነው ያለው። የመጨረሻው ዘመን ላይ ነው ያለው። ስለ ስሜ ትጠላላችሁ፣ ያሳድዷችኋል ነው ያለው። ዛሬ ያልተሰደደ ማን ነው? ክርስቲያን በመሆኑ ነጠላ በመልበሱ ማተብ በማጥለቁ ያልተሰደደ ከስራው ዝቅ ያላለ ማን አለ? ችግር ያልደረሰበት ማን አለ? ለምን ተፈጸመ ለምን ሆነ ማለት አይቻልም። ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ብሏል ክርስቶስ። ስለዚህ ቃሉ ይፈጸም ዘንድ ይሄ ጉዳይ ተፈጽሟል። ስለዚህ ከኛ የሚጠበቀው ማብረክረክ አይደለም፣ ማመንታት አይደለም። ሁለት ሐሳብ ያለው በመንገዱ ላይ የሚወላውል ሰው ከጌታ ዘንድ አንዳችም ዋጋ ያገኝም ይላል ያዕቆብ ምዕራፍ 1 ከቁጥር 7 እስከ 8። ሁለት ሐሳብ ያለው በመንገዱ ላይ አንዴ በረከትን፣ አንዴ ዓለምን፣ አንዴ ክርስቶስን፣ አንዴ ደግሞ የዚህን ዓለም ገዢ የሚፈልግ ሰው በረከት ያገኝም። ቁርጠኛ መሆን ያስፈልጋል። ገብረ ክርስቶስ ያሰኘው አቡነ አረጋዊ ያረጋቸው እውነተኛውን ክርስቶስን ስለያዙ ነው። በሁለት ሐሳብ የምናነክስ ሰዎች አለ። ወይ ስልጣናችንን መተው፣ ወይ እግዚአብሔርን መውደድ፣ ወይ በገንዘብ መመካት፣ ወይ በእግዚአብሔር መመካት። ወገኖች ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው። አባቶቻችን የእግዚአብሔርን ቤት ለማሰራት ይሰደዱ ነበር። ቤቱን ለማሰራት፣ የተዘጋውን ለማስከፍ። እኔና እናንተስ ዛሬ የመጣ ነው ምን ፍለጋ ነው? በረከቱን ፍለጋ፣ ሌላ ፍለጋ መጣ። ስለዚህ ስለ መልካም ነገር ተሰደዱ። በሰፈራችሁ ስለ ሰላም ስበኩ። በቤታችሁ ስለ ሰላም ስበኩ። ስለ መልካም ነገር እግራችን ይገስግስ። ሰላምን እናውጅ። ሰላም የሚመጣው መጀመሪያ ከቤት ነው። ከቤት ሰላም ሲሰፍን ጎረቤት ሰላም ይሆናል። ጎረቤት ሰላም ሲሆን አካባቢ ሰላም ይሆናል። አካባቢ ሰላም ሲሆን አገር ሰላም ይሆናል። አገር ሰላም ከሆነ ዓለም ሰላም ይሆናል። በቤት ውስጥ መበጣበጥ ካለ ጎረቤት ሰላም አይኖረው። ጎረቤት ሰላም አጣ ማለት አካባቢው ይረበሻል፣ ትውልዱ ይረበሻል። ትውልዱ እየወረሰ ያለው ቂም በቀልን ነው፣ ገዳይነትን ነው፣ ዘረኝነትን ነው፣ አድመኝነትን ነው። በጎ ነገር መውረስ አቅቶታል ትውልዱ። አሁን እኮ ያለነው እኛ የቀደሙት አባቶቻችን መልካም ስራ ሰርተው ስላሳዩን ያለነው በዛች ትንሿ መንገድ፣ በዛች ጭላንጭል መንገድ ያለነው። ተተኪው ትውልድ ግን አሁን እየወረሰ ያለው ግን እችም ጭላንጭል መንገድ ጠፍታው መግደልን፣ ማፈናቀልን፣ ማረድን፣ ማቃጠልን፣ ይሄ ነው ማገትን ነው እየለመደ ያለው ወገኖች። እንዴት ሀብትን ላግኝ ነው? ዛሬ ራስን በራሱ እኮ የሚያግት እኮ ሰው ሞልቷል። ራስ በራሱ ማንም ሰው ሳያግተው፣ የጫካ ሽፍታ ሳይዘው፣ ከጓደኛው ጋር ተመሳጥሮ በጓደኛው ቤት ተቀምጦ በጓደኛው ስልክ እያስደወለ ቤተሰቡ ጋር አግተውኛልና 300 ሺህ ብር ላኪ ማየ ይላል። የገዛ እናቱን የሚበዘብዝ ትውልድ፣ የገዛ ቤተሰቡን የሚበዘብዝ ትውልድ ላይ ደርሰናል። ክፋት በብልጠት እንዴት እናትና አባቴ ልዝረፋቸው የሚል እኮ ነው ያደረገው ወገኖች። እግዚአብሔር ማሰውን ያድለን። ይበቃናል። ብዙ ተምራችኋል። ጠዋትም ታቦት እየዞረ እንደተማራችሁ ግማሹም በጆሮ ገብተዋል። አሁንም በመቀጠል ደግሞ ታላቁ መላከ ሰላም በደንብ አድርገው አስተምረዋል። እኔ ደግሞ ላደነዝዛቸው አይገባም። ሌላ ጊዜ እንማማራለን። ታላቁ የልማት አባታችን መላከ ሃይማኖት ኢሳይያስ ቸርነት እኔ ቀደም ብሎ ገና በስብከተ ወንጌል እያሉ በአዲሱ ሚካኤል ነው የምንተዋወቅ። አዲሱ ሚካኤል ታላቁ ደብር። ከዛ በኋላ ነው እንግዲህ እያሉ እግዚአብሔርን ያገለገለ ሞገስ ጸጋ ያገኛልና እኔ ሁሌ እምጠራው አለ ከካህናት መጋቢ ሃይማኖት ነው ማለት እንግዲህ ኢሳይያስ ቸርነትን ከመለኮሳት ደግሞ ቆሞስ አባ ገብረ ማርያም የሚባሉ አሉ። አሁን የሉም፣ ወደ ገዳም ገብተዋል። የጎፋ ገብርኤል አስተዳዳሪ ነበሩ። ከዛ ፊት ደግሞ አንቀጸ ምሕረት ወይም ጭቁኑ ሚካኤል የሚባል ፈረንሳይ ጋር ሲሆን በእውነት ህዝብን የምጠይቀውን ነገር ህዝብ የሰጣትን ነገር ስራ ላይ ነበር የሚውለው። ያ ሁለት አክሊል ሙሉ ወርቅ ሲወልቅ ህዝቡ ሲሰጥ
ያንን ወርቅ በሚገባ በአግባቡ ስራ ላይ ያውሉ ነበረ እኚህ ታላቅ አባት። ከሕጋዊ ካህን ደግሞ ኢሳይያስ በብዙ ደብር ላይ ጠይቄ ሄጄ መክኖ አያውቅም፣ ፍሬ አፍርቶ ታይቶ የሚዳሰስ የሚጨበጥ ስራ ሰርተው የኖሩ አባት ናቸው። አሁን ደግሞ እንደ እግዚአብሔር ፍቃድ በዚህ ስፍራ ላይ ተቀይረው ወደዚህ መጥተዋል። ስለዚህ በሄዱበት ስፍራ ሁሉ ስራን መስራት ይችላሉ። ጀሞ መድኃኔዓለም ብትሄዱ አሁን ግቢው እንዴት እንደሚያምር ቅድሚያ ግቢው ነው እንዲዋብ ያደረጉት፣ ጽዱ ነው ያደረጉት። ቤተክርስቲያኗን በመጠናቀቅ ላይ ይገኛል። ደብረ ራስ ብትሄዱ ጊዮርጊስም ልክ እንደዚሁ ብዙ ባለቤት አልባ የነበረውን ቦታ ባለቤት ይዞታ እንዲኖረው ብለው ያረጋገጡለት ስፍራ ነው። በሄዱበት ስፍራ የደረቀው ነገር ሁሉ ይለመልምላቸዋል። እድለኛ አባት ናቸውና እግዚአብሔር አምላክ አሁንም በረከታቸው አይለይ። ስለዚህ ይሄን ቦታ ደግሞ ቀደም ብዬ አውቀዋለሁ። እንዳሁኑ ህጋዊ ሰባኪ ሳልሆን በዘጠና ቤት ውስጥ እየመጣው ሳገለግል እዚህ ተክለ ሃይማኖት ወጥቷል መሰለኝ ከዚህ እና አንድ አባት ነበሩ እዚህ አንድ ካህን አሁን እዛ ለቃ ሆኗል መሰለኝ ፊት። በዛን ጊዜ እየመጣው ሁል ጊዜ በወር አገለግል ነበረ። ግቢው ያማረ እንደሆነ አውቃለሁ። አዳር ደግሞ እዚህ መተና አገለግል ነበረ። ዘማሪት ፋንቶ ወልዴ ሌሎችም በረከቱ ይደርብና ወንድማችን ዲያቆን ዘላለም ወንድሙ የማታ አውደ ምሕረት ስብከት በዚህ ቦታ ላይ ጥቅምት 13 አዳር ፕሮግራም ነበረ። ሰፊ ጉባኤ አሁን ያው የማታ መርሃ ግብር እየቀዘቀዘ ሄዷል። ለይቱ ሙሉ ወንጌል እየተማማርን እያስተማርን ነበር የምናለው። ቦታው መንፈስ ቅዱስ ያለበት ስፍራ ነው። አሁን ደግሞ በደንብ ግቢውን አላየውም። ስመጣ የገባሁት በዛች በኩል ነውና ግቢው ድሮ እንደምታየው አይደለም። በጣም ሕፃን ልጅ እንኳን ቢወርቅ መነሳት የማይችልበት ነው። ስለዚህ አስፋልት መስራት ባንችል እንኳን እንደው በቻልነው አቅም እንኳን በኮንክሪት መስራት አለብን። ኮንክሪት ትንሽ ጠንከር ይላል። ያኛው ማቴሪያሉ ፍጆታው ብዙ ነው። ስለዚህ ልጆች ያሏቸውና ለልጆቻቸው አሳስብልኝ ብለው ነው